እስር ቤት የሚባል ነገር የለም ሳሚ እስር ቤት የሚባል ነገር የለም እነግራለሁ በቃ ግንባርህን በየደፋለሁ ወስዳለሁ ሙሉጌታና እሷ ሲገናኙ የሚያወሩት ተሙ ስለሚባል ሰው ነው እሺ እንኳን ለገና በዓልና ለፈረንጆች አዲስ ዓመት በሰላም አደረሳችሁ እያለን ድርጅታችን በመሃል ፒያሳ ፍሬንድሺፕ አጠገብ ባለው ሳይታችን ላይ ከ1.5 ሚሊዮን ብር እስከ 4 ሚሊዮን ብር የሚደርስ እውነተኛ ቅናሽ በ3 ዓመት ጥንቅቅ አድርገን የምናስረክባቸውን ቤት እየሸጥን እንገኛለን። ማለትም ባለ አንድ መኝታ በ5.1 ሚሊዮን ብር ስንሸጥ የነበረው በ3.6 ሚሊዮን ብር፣ ባለ ሁለት መኝታ በ8.4 ሚሊዮን ብር ስንሸጥ የነበረው በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ12 ሚሊዮን ብር ስንሸጥ የነበረው በ8.4 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ታዲያ ልብ ይበሉ፣ ይህ ቅናሽ ቀድሞ ለሚመጡ 70% ለሚከፍሉ እድለኛ ደንበኞች ብቻ ስለሆነ ታች ባለው ስልክ ፈጥነው ይደውሉ። በተጨማሪም ደግሞ 10%ን ከፍለው ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉበትን አማራጭ ስላመቻቸን ይህ እድል ሳያመልጦት ፈጥነው ይደውሉልኝ። ትናገራለህ ወይ አንተ ጎረምሳ ልክ ነህ ሰውዬው ስለ እሱ ጠይቁኝ ነበር ስለ ሙሉጌታ ከሙሉጌታ ጋር ብዙ የሚሰሩት ነገር አለ ግን ብዙም አላውቀውም እኔ እንዴ ተሙ የሚባለው መሞት አለበት እያሉ ነው ሲነጋገሩ የምሰማቸው እሱ ካልሞተ ብዙ ነገር ይበላሻል እያሉ እየሰማኋቸው ነው ብዙ ጊዜ እሰማለሁ ይሄን ነገር እኔ ሙሉጌታን ላገኘው የምችል አይመስለኝም ማለት እኔ በራሴ ያገኘዋለሁ ይዤው ወይም ደግሞ አገናኛቸዋለሁ ብዬ ቃል አልገባለም ግን እዛ ቤት ስትመላለስ ያየኋት በአጋጣሚ የተዋወቅኳት ሴት አለች ምናልባት እሷን የምትረዳን ከሆነ እንድናገኘው የምታደርግ ከሆነ ወደ እሷ ጠቁመሃለሁ እሷ ጋር ወስዳለሁ ስለዚህ ተመስገን ነኝ ይገባላ እና እንዴት አገኘልሃለሁ ይሁላ ጊዜ ይሁላ ሰቃይቤ ነበር ሰው ነው ይገባል አይደለ ከዛሽ ሴትዮ ጋር ከዛሽ ጠንቋዩ ጋር የሆነ ስንት ህይወቴን አበላሽቷል አውሬ ነው እሱ ማለት አውሬ ነው ካንተ ማለት አውሬ ነው ለማንም ሰው ራይ አውሬ ነው የት ናቸው ያሉት እኔ ጋር ስለ ካላመንክ እንደውም አላቅልም በቃ ይቺ ጠንቋይ የምትላት ሲወርድ ሲዋረድ የእናትና አባቶቻችንን አምላክ ይዘ ተቀመጠች ነች ምን ማለት ነው ደግሞ ይሄ ተሙ ግን እንቢ ስላለ ላይ እሷ ላይ የሚጨፍረው መንፈስ ነው መግደል የሚፈልገው ለዚህ ነው እንዲታመም ከዛ እኔ በነርስ በኩል መድኃኒት እንድሰጠው ተደርጎ ከዛ ያሉን ሲል በገዛ በግል ዶክተሩ ግን ያው ሙት አላለው ነፍስ ያው እኔን ያሰቃያል እዚህ ጋር መጥቶ አባትህ የሞተው ነገድዬ አይደለም የቤታችን ያንተ አያቶች የኔና የአባት እናትና አባቶች የሚያመልኩት እምነት አለ ቦታውን አሳያቸዋለሁ እንጂ እሷን አስይዛቸዋለሁ አይደለም ያልኩት እሷን በፍጹም የፈለጋችሁትን ብታረጉኝ አሳልፌ አልሰጥም ያን ማታረግ ከሆነ ደግሞ እኛ ራሳችን እንገልሃለን አንተ ለኔም ረፍት ነው እሷ ተደላደለ ትቀመጣለች እንዴና ማናችሁ ምንድነው እንደምን ያደርጋችሁ ነው አንዳንድ ነገር አንተ ተናገሪያታለሽ ይገባሻል ተናገረው እንዴ ከመንገድ ላይ አግታ እስኪ በመታምነውና በመተወዳት እናት ማልልኝ ልጄ ይሄው እጄን መታልኝ እኔ በእናቴ ስም ልሉት ሙሉጌታና አሁን ይሄ አለበት የምትይው እውነት ወይ ደግሞ ከባዳ አምልኮ ጋር ያለው ግንኙነት ምን ይመስል ነበር እንዴት ወደ እንደዚህ አይነት ሁኔታ ውስጥ ሊገባ ቻለ በቂ ነገር ነግሬሻለሁ ካሜራ ፊት እንዳይወራ ስል ነው እንጂ ስላንቺ ሚስጥር መናገር ማዋረድ ከብዶኛል የሚውሉበት ሲያደርጉ የሚውሉት ነገር ምን መሰለህ ልጄ ባዕድ አምልኮ ጥንቁልና ነው የሚቀረጸው ነገር ይቆምልኝና እኔ ላንተ ለብቻ በሚስጥር አደራ ብዬ ነግራለሁ ብዙ ሚስጥር ታውቃለች ትንሽ ለመስማት የሚከብዱ ነገሮችን ስለ ባዕድ አምልኮ ምናምን ብቻ ነገር ተናግሯል አሁን ላይ እዚህ ጋር መናገር አልፈልግም ምክንያቱም አላመንኩበትም ሳሚ በቦታው ሄደን ማጣራት አድርገን ነው ይሄን ነገር ማረጋገጥ እንፈልገው ኦልሞስት ከአንድ ቀን በፊት ደብረ ብርሃን ነበርን ዛሬ ሁለተኛ ቀን ነው እኔ ህክምናዬን አግኝቼ ቀጥታ ወደ ስራችን ነው እየገባን ያለነውና እስቲ ስላለው ነገር አስረዳቸው ለተመልካች በጣም ጨካኝ በጣም አረመኔ የብዙ ሰው ደም የብዙ ሰው እንባ ያለበት ሰው ነው አቶ ሙሉጌታ እሱን ይዘን ወደ ህግ የምናቀርብበትን መንገድ በቻልነው አቅም ለመልፋት
ለማግኘት እየሞከርን ያለ ነው። የትኛውንም አይነት መንገድ ለማለፍ እየሞከርን ነው። አታስጨንቁኝ ልጆች፣ እኔ ራሴን ለማኖር ነው ከሁሉም። ስለ ልጆት ያስባሉ አይደለ? አንድ ነገር ልትንገሩት፣ የልጄን ነገር ሳልወድ ተገድጄ ነው ከልጄ ተነጥዬ የምኖረው። አታስጨንቁኝ ልጆች እባካችሁ፣ የእሱን ስም አትጥሩብኝ። ከሱ ሸሽቼ ነው እኔ ከሰው ተሰውሬ። ማን እንደነገራችሁ ፈጣሪ ያወቀው። ልጄን አገናኘኝ። ሁሉንም እውነት እንድትነግሪ ይፈልጋሉ። ስለ ሙሉጌታ ብዙ የደበቅሽው ሚስጥር እንዳለ እሱም እናገራለሁ። ልጄን አገናኘኝ። እኔ ለህይወት የሰጋሁ ልጄ የቅርብ ሰው ምለው አለኝ። ያው የእሱናን ጉዳይ ግን ለህግ አጋልጬ ለመስጠት ፈራሁኝ። ከኔ አልፎ የልጄ ነገር ያስጨንቀኛል። ፈራሁ ልጄ፣ ለህይወቴ ፈራሁ። ማንም የለኝም አጠገቤ። ሌላም ነገር ማድረግ ይችላሉ እነሱ። አታስጨንቀኝ ልጄ፣ እኔ ፈራሁ። እኔ አላረገውም ልጄ፣ ይቅርታ አርግልኝ። ባለውለታዎቼ ናችሁ። ከልጄ ጋር አገናኝታችሁኛል። ከእንግዲህ በኋላ ግን እኔ ይሄንን ነገር ዋናውን ነገር ነግሬያችኋለሁ። ከእንግዲህ በኋላ ያለውን ለህይወቴ ሰጋለሁ። ትልቅ ሰው ነሽ፣ መጦሪያ እድሜሽ ላይ ነው ያለሽው። ልጅሽ ከአንቺ ጎን መሆን መቻል አለባት። ያንን ነገር ለማስተካከል ደግሞ እባክሽን እርጂን። አላረገውም ልጅ፣ አታስጨንቀኝ። አላረገውም። ማትረጂን ከሆነ ነገሮች ከመጀመሪያውም ተናግሬ ይሄን ነው የፈራው። እንዴት ነው ማናችሁ? ምንድነው እንዴ? ምን ያደርጋችሁ ነው? አንዳንዷን ነገር አሁን ትናገሪያታለሽ። ይገባሻል? ምንድነው እንዴ? ከመንገድ ላይ አግታ ማንም አላየንም። አይ ማንም አላየንም። ሰሚያለሽ? አንቺ ተረጋጊ። መጀመሪያ አትጮይ። አንቺ ተረጋጊ። መጀመሪያ ተረጋጊ። አንድ አትጮይ። ልንገርሽ፣ ይኸውልሽ አንድ ነገር ልንገርሽ። ዝም በይ። እንዴ መብት አላችሁ እንደዚህ ማለት? ዝም ብላችሁ ከመንገድ ይዛችሁ የምትመጡት ማን ስለሆናችሁ ነው እናንተ? ሰሚያለሽ? አሁን ዝም ብለሽ ቁጭ በይ። እሺ ለምንድን ነው ዝም የምለው? የት ነው ልታግቱኝ ነው እንደመጣችሁ? ልጅቷ መታ ያው እርሱን ስታይ የሆነ ሚስጥር እንዳለ ስለምታውቅ ሁሉ ነገር እንድትነግረን እንጂ ስለሷ ገመና ስለሷ ፋይል መስማትም እኔ ማወቅም አልፈልግም። ይሄ የግል ሚስጥሯን ነው የነገሩኝና ትንሽ ከበድ የሚል ለመስማትም የሚከብድ ሚስጥር ነው ወይ የሚቀፍ ነገር ማለት እችላለሁ። ከባድ ነገር ነው የሰማሁት። እኔ ለመስማት የቀፈፈኝን ነገር ካሜራ ፊት አላወራም ብዬ እሺ አታውጣብኝ። እኔ ስለ ሁሉም እነግራለሁ፣ ስለ ሙሉጌታም ስለ ሁሉም እነግራለሁ። በእናታችሁ ያለኝን የደበቃችሁትን ሚስጥር እንዳታወጡ፣ በእናታችሁ የሰማችሁትን እንዳታወጡ። ስለኔ እያንዳንዷን ነገር ትናገራለሽ። ይገባሻል? አንቺ ግን ውሻ ነሽ። እሺ እንዴት እንደዚህ ትነግራችኋለሽ? ይሄ አንቺ ስራ ነው፣ የኔ አይደለም። ይኸውልሽ ሰሚኛለሽ? አሁን የተለየ መረጃዎች አንቺ ላይ እንደተገኙብሽ እንግዲህ አይተሻል፣ ሰምተሻል አይደለ? ስለዚህ ነገሮች ጥሩ ባልሆነ መንገድ ከመሄዳቸው በፊት እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ። እንደ ቅድሙ ምንም አላውቅም ስለምትሉት ሰው ስላለውበት ሁኔታ አያገባችሁም ብለሽ ምደነፊበት ሰዓት አልፏል። እያንዳንዱን እውነት ምትነግሪኝ ይሆናል። ያንን እውነት ከተናገርሽና ከተባበርሽኝ ደግሞ ምናልባት አላስፈላጊ ነው ተብሎ የተገኘብሽ ሚስጥር የኛና አንቺ ሚስጥር ሆኖ ይቀራል ማለት ነው። ተግባባን? እሺ። ስለዚህ ከመጀመሪያው ጀምሮ እያንዳንዱን ነገር እንድትነግሪኝ ነው ፈልገው፣ ግልጽ አድርገሽ። ገባሽ? ቀጥይ። እኔ ወድጄ አይደለም እዚህ ነገር ውስጥ የገባሁት፣ ማለት ተቸግሬ ነው። ተረጋጊ። አብዛኛው ወንጀለኛ ወድጄ አይደለም ተቸግሬ ነው እያለ ነው መግቢያውን አሳምሮ የሚነግረን እና እያንዳንዱን ነገር ተናገሪ እባክሽን። ጊዜን አትብይብን ጊዜያችንን። እኔ የቤታችን የመጀመሪያ ልጅ ነኝ እና አባትና እናቴ ደግሞ ይሄ ነገር ከዘር የተወረሰ ነገር በቃ። ስለዚህ እኔ የመጀመሪያ ልጅ ስለሆንኩኝ ለእሷ ተላልፌ የተሰጠው ወድጄ አይደለም። በቃ እኔ ለቤተሰቤም ለራሴም ለህይወቴ ስለምሰጋ ነው። ማለት ጤናም ህይወታችንም ሁሉ ነገር እንትን እንዳይል ብዬ ነው ወደዛ የገባሁት ማለት ነው፣ እንዳይበላሽ ብዬ ነው። እና እኔ ወድጄ አይደለም የገባሁት ያልኩ ለዛ ነው። ስለዚህ የመጀመሪያ ልጅ ነኝ እኔ። ከዛ እኔ ለእሷ እንዳገለግል አሽከር እንደሆን እነሱ አሳልፈው ሰጡኝ ማለት ነው። ስለዚህ አሁን እያልሽ ያለሽው አባትሽ ቀጥታ ከተባለችው ጠንቋይ ጋር ግንኙነት አለው። ግንኙነቱ ምንም ሊሆን ይችላል። ምናልባት የሚኖርበት ህይወት የተሻለ እንዲሆን ሌላም ግንኙነት ሊኖረው ይችላል። እሷ አይመለከተንም። ነገር ግን ያንን ነገር ለማስተካከል የመጀመሪያ ልጅ እንደሆንሽ ሁሉ አንቺ ተላልፈሽ ተሰጥተሽ እሷን እያገለገልሽ ነበር ማለት ነው። የምትለኝን ሁሉ አደርጋለሁ። እሷ ያው በብዛት አትገኝም፣ ተሰውራ ነው የምትኖረው እና እኔ ነኝ ቤቱን ሁሉ አድርጊ የምትለኝ የማደርገው። ለእንደዚህ ሰዎች እንደዚህ አድርጊ ምናምን የምትለኝን
እኔ ነኝ የማደርገው፣ እኔ ነኝ የምፈጽምላት፣ እኔ ነኝ የምላላከው። እንደዛ ነው ያለሁበት ሁኔታ። እኔ ከዚህ ህይወት እኮ መውጣት ፈልጋለሁ። እኔ እናንተ ብታወጡኝ በጣም ደስ ይለኛል፣ ግን ስለ ራሴና ስለ ቤተሰቤም አስባለሁኝ። ከዚህ ህይወት በወጣ እኔም ጤነኛ ላልሆን እችላለሁ፣ ቤተሰቦቼም ያለው ነገር በቃ ሊበላሽ ይችላል፣ ቤታችን ሊበላሽ ይችላል በሚለው ነው እስካሁን እንደዚህ ሆንኩት እንጂ ከዚህ ህይወት መውጣት እፈልጋለሁ በጣም። ስለዚህ ያው ልክ ነው፣ ተላላኪዋ ነኝ። እሺ አሁን ላንቺ በተለየ ሁኔታ ምንም ቃል ምገባለሽ ነገር ይኖራል ብዬ አላስብም። የሰራሻቸው የፈጸምሻቸው ብዙ ነገሮች ይኖራሉና እነሱን በቻልነው አቅም ሚስጥርሽን ለመጠበቅ እንሞክራለን የሚለው ላይ ብቻ ነው ያለሁት። እሱንም ግን የምናደርገው የምትተባበሪንና የምንፈልገውን ነገር ስትነግሪን ብቻ ነው የሚሆነው። ስለዚህ በዚህ ሁኔታ ወደዚህ አይነት ህይወት ውስጥ ልትገቢ ይቻልሽ። ከዚህ ህይወት ውስጥ ደጋግመሽ ለመውጣት አልሞከርሽም ነበረ? ለምን ያን ነገር ማድረግ አላስፈለገሽም? ሞክሬያለሁ፣ ደጋግሜ ሞከርኩኝ፣ አየሁት። ስወጣ በቃ እወጣለሁ ምናምን ብዬ ስታገል እኔም ላይ የደረሰ ነገር አለ። በቃ ጤነኛ መሆን አልቻልኩም። ቤተሰቦቼም ኑሯችንም የሆነ ነገር ተፈጠረ። ስለዚህ በቃ መውጣት አልቻልኩም። እታገላለሁ ግን አልቻልኩም እንጂ ሞክሬያለሁ። ከእሷ ጋር ያለሽ ግንኙነት ምን አይነት ነው? እያንዳንዱን ስራ የምትፈጽምላት ወይ ደግሞ የምትላላከው እያንዳንዱን ነገር የምትከውኝላት አንቺ እንደሆንሽ ነው ወይዘሮ ገነት የነገረችን እና እያንዳንዱን ነገር የምትፈጽምላት የምትከውንላት ሲል ምን ለማለት ነው? ትንሽ ለእኛ ግራ ስለሚገባ ነው። በቃ ሁሉንም አድርጊ ያለችኝን የላከችኝን ሁሉ አደርጋለሁ። በቃ ለሰዎች እንደዚህ አድርጊ፣ እንደዚህ አድርጊ፣ እንደዚህ በያቸው፣ እዛ እዚህ መጥተው ያገኙኝ ምናምን ትላለች። እሺ ብዬ ታዝዛለሁ። ምንም ማድረግ አልችልም። እላካለሁ፣ መላላክ ማለት ነው፣ ተላላኪ። ከዛ ውጪ በተለየ ሁኔታ አድርጊ የምትባያቸው ነገሮች አሉ። መላላክን ብቻ ትሰሪያለች ብዬ አላስብም። እሷን ሙሉ ለሙሉ የምታገለጊ ከሆነ የተለያዩ አይነት ሁኔታዎች ይኖራሉ። ጠንቋይ ነች፣ ተሰውራ ነው የምትኖረው ብለሻል። ያ ማለት እያንዳንዱ ትእዛዞች የሚያልፉት ወደ አንቺ ነው። ትእዛዝ ሲባል ደግሞ መቼም የሆነ ሰው መጥቶ ከእሷ ጋር መገናኘት ብቻ ሳይሆን ብዙ ጠንቋዮች ሊሰሩ የሚችሏቸውን ነገሮች በአንቺ ውስጥ እንዲያልፉ ነው የሚያደርጉት። እና ለምሳሌ ካለፈብሽ ነገር ውስጥ ምን ምን ይገኛል ንገሪን እስኪ። ማለት እንዴት? እሷ ከምትሰራው ነው የምናግረው ወይስ? እሷ መቼም የጽድቅ ስራ አይደለም አይደል ለምትሰራው። ጠንቋይ እስከሆነች ድረስ ብዙ ወንጀሎችን ነው ልትሰራ የምትችለው። ከወንጀለኞች ጋር ነው ልትተባበር የምትችለው። እነዚህ ወንጀለኞች ደግሞ ፈልገው የሚመጡት እሷን ነው። ስለ ወንጀል ስለተለያየ አይነት ሁኔታ ወይ ደግሞ ጠንቋያ የምትሰራበት የተለያየ አይነት ነገር መንገድ ሊኖር ይችላል። እነዛ ነገሮች ምን ምንድን ናቸው ነው? ለምሳሌ አሁን አንቺ ለምሳሌ ተላልፈሽ ተሰጥተሻል። አባትሽ ገንዘብ ለማግኘት ሲል አንቺን ተላልፎ ወይ ደግሞ የሷ አገልጋይ እንድትሆኚ አድርጎሻል። ለጠንቋያ የሚቀርብላት ነገር ምንድን ነው? ተደጋጋሚ ጊዜ አንቺ አየሽው። ብዙ አይነት ወንጀሎች ስለሚሰሩ ነው በእንደዚህ አይነት መንገድ። አዎ እኔ እንደዚህ ብዙም ጠልቄ ባላውቀውም ለምሳሌ ቅድም ስለ እሱ ስጠይቁኝ የነበረው ስለ ሙሉጌታ፣ ከሙሉጌታ ጋር ብዙ የሚሰሩት ነገር አለ፣ ግን ብዙም አላውቀውም። እኔ እንደዚህ አድርጊ እንጂ ለምሳሌ ሙሉጌታና እሷ ሲገናኙ የሚያወሩት ተሙ ስለሚባል ሰው ነው። ተሙ ስለሚባል ሰው ብዙ ጊዜ ያወራሉ። በቃ ምንድን ነው ስለ ተሙ ሊያወሩ የሚችሉት? ንገረኝ እስኪ። ይሄን ማለት እንዴት መሰለ፣ ስለሱ በቃ ህይወቱ መበጥበጥ አለበት፣ እሱ በቃ እሱ ልጅ መጥፋት አለበት ምናምን እያሉ ነው የሚያወሩት። ዝምድና እንዳላቸው ምናምን ሰምቻለሁ ከሙሉጌታ ጋር፣ ተሙ የሚባለው ማለት ነው። ስለዚህ ጠንቋዩም በተለየ ሁኔታ ስለ ተሙ የምታውቀው ነገር አለ ማለት ነው? ይኖራል። እኔ ብዙ ጠልቄ አላውቅም፣ ግን እኔ የእሱን ስም በተደጋጋሚ ሲያነሱ ሰማለሁኝ። እሱ ከሙሉጌታ ከመጣ ምናምን ጀምሮ የእሱ ስም ሲነሳ ሰማለሁ። እና በቃ እሱ ልጅ ካልጠፋ በቃ ምንም ነገር እንትን ሊል ይችላል። ስለዚህ እሱ መጥፋት አለበት፣ ብዙ ነገር ሊወጣ ይችላል። ተሙ መጥፋት አለበት፣ መገደል ወይ የሆነ ነገር መሆን አለበት፣ በቃ ህይወቱ መበጥበጥ አለበት ምናምን ሲሉ በደንብ ሰምቻለሁ፣ ግን ስለ ጉዳዩ እኔ ብዙም አላውቅም። ስለዚህ አንቺ ከተላላኪነትሽ በተጨማሪ እንደዚህ አይነት የሚስጥር ወሬዎችንም ሲያወሩ እዛ ቦታ ላይ ተገኝተሽ የመስማት እድሉ ነበርሽ ማለት ነው? አዎ ለእሷ እያገለገልኩ አይደለ፣ እዛ ቁጭ ብዬ እሰማለሁ፣ ግን እንደዚህ ብዙ ሚስጥር አላውቅም። ውሸት የሚባል ነገር አልፈልግም። ተግባባን? ብዙ መንገዶችን መተናል አይደለ? አንቺ ላይ የያዝነውን እያንዳንዱ ነገር ጠንቅቀሽ ታውቂያለሽ። ስለዚህ ፈጽሞ እንድትዋሽኝ አልፈልግም። ገባሽ? አላሽውክም፣ የምሬ ነው እያልኩ ያለሁት። በቃ ተሙ ስለሚባል ሰው በተደጋጋሚ ስሙን እሰማለሁኝ። ምን አድርጓቸው ይሁን ምን ፈልገው ይሁን አላውቅም። እዚህ ተሙ የሚባለው መሞት አለበት እያሉ ነው ሲነጋገሩ የምሰማቸው። እሱ ካልሞተ ብዙ ነገር ይበላሻል እያሉ እየሰማኋቸው ነው። ብዙ ጊዜ እሰማለሁ ይህን ነገር። እንኳን ለገና በዓልና ለፈረንጆች አዲስ ዓመት በሰላም አደረሳችሁ እያለን ድርጅታችን በመሃል ፒያሳ ፍሬንድሺፕ አጠገብ ባለው ሳይታችን ላይ
ከ1.5 ሚሊዮን ብር እስከ 4 ሚሊዮን ብር የሚደርስ እውነተኛ ቅናሽ በ3 ዓመት ጥንቅቅ አድርገን የምናስረክባቸውን ቤት እየሸጥን እንገኛለን። ማለትም ባለ 1 መኝታ በ5.1 ሚሊዮን ብር ስንሸጥ የነበረው በ3.6 ሚሊዮን ብር፣ ባለ 2 መኝታ በ8.4 ሚሊዮን ብር ስንሸጥ የነበረው በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ12 ሚሊዮን ብር ስንሸጥ የነበረው በ8.4 ሚሊዮን ብር ሙሉ ክፍያ እየሸጥን እንገኛለን። ታዲያ ልብ ይበሉ፣ ይህ ቅናሽ ቀድሞ ለሚመጡ 70% ለሚከፍሉ እድለኛ ደንበኞች ብቻ ስለሆነ ታች ባለው ስልክ ፈጥነው ይደውሉ። በተጨማሪም ደግሞ 10%ን ከፍለው ቀሪውን በግንባታ ሂደት በ3 ዓመት የሚከፍሉበትን አማራጭ ስላመቻቸን ይህ እድል ሳያመልጦት ፈጥነው ይደውሉልኝ። ይበላሻል ብለው የሚያስቡት ነገሮች ምንድን ናቸው? ያው እርግጠኛ ነኝ እነዚህን ሁሉ ነገሮች የመስማት እድሉ ካለሽ ይበላሻል ብለው የሚያነሱትንም ምክንያት የምታውቂ ይመስለኛል። እና ምንድን ነው የሚበላሸው? የተሙ መሞት በዚህ ልክ የሚያስፈል ሙሉጌታ በእርግጥ ጠላቱ ነው፣ ብዙ ነገሮችን ሲያደርገው የቆየ ሰው ነው። የተሙን መሞት ቢፈልግ ሊገርመን አይችልም። ጠንቋይዋ ግን ከሙሉጌታ የምታገኘው ጥቅም ስላለ ነው ወይስ ደግሞ እሷን በተለየ ሁኔታ ተሙ ላይ የተለየ ቅራኔ ያላት? እኔ ብዙም አላቅም። ስለዚህ ግን ይኸውልሽ አላቅም መልሰ ደጋግመሽ አላቅም እያልሽ ነው። እና ዋና የምፈልጋቸውን ነገሮች ደግሞ እንድትነግርኝ እፈልጋለሁ። አላቅም አይደለም መፍትሄው። ቀርበሽ እንደ መስማትሽ ብዙ ነገሮችን እንደ ማወቅሽና እንደ ተላላኪነትሽ ብዙ መታወቂያቸው ሚስጥሮች ይኖራሉ። ስለዚህ ካላቅም በፊት ግልጽ አድርገሽ መናገር ያለብሽን ነገር ግልጽ አድርገሽ ተናገሪ። ተግባባል? በቃ እኔ እኮ የማውቀውን እየነገርኳችሁ ነው አይደለ? ቀጥይ። የኔን ሚስጥር እንድትጠብቁ እናንተም ቃል ስለገባችሁልኝ ነው እየተናገርኩ ያለሁት። ስለዚህ እኔ የማውቀው ተሙ መሞት አለበት የሚለውን ነገር ነው። አሁንም እሱን ካላጠፉ ካልገደሉ ምናምን በቃ ካልሞተ ምንም እነሱ እረፍት አያገኙ። ይሄንን ነው በቃ እኔ የማውቀው። አሁንም ተሙ ካልሞተ ይሄን ነገር እናንተ ማስቆም የምትችሉ አይመስለኝም። ሲቀጥል ደግሞ እኔ ምንም ማውቀው እኮ ነገር የለም አልኩህ እኮ። የማውቀው ነገር የለም ስለ የሆነ ገደብ አለ። በቃ እነሱ ሲነጋገሩ የምሰማውን ነገርኩ። በቃ እሱ መሞት እንዳለበት የእሱ ህይወት መበጥበጥ እንዳለበት ከዛ በቃ ከዚህ የምድረ ገጽ እንዲጠፋ ነው እነሱ የሚፈልጉት። እኔ ሚስጥራቸውን ከዚህ በላይ ጠልቄ ላውቅ አልችልም። ግን መሞት እንዳለበት ደጋግመው ሲነጋገሩ ሰምቻለሁ። ካለበዚያ የኛ ይበላሻል፣ የኛ ነገር ነው ይበላሻው ምናምን እያሉ ሲያወሩ ነው የምሰማው እንጂ ምን እሱ ጋር እንዳላቸው አላውቅም። ስለዚህ የተሙ መሞት በተዘዋዋሪ ጠንቋያንም ይጎዳት ነገር አለ ማለት ነው? አዎ ይኖራል። የሚወጣ ነገር ሊኖር ይችላል። የሆነ ነገር ምናልባት ስለሷ ወንጀል የሆነ ነገር እሱ ደርሶ ይሁን አላውቅም። ግን በጣም ሁለቱ በጣም እንደዚህ በቃ ስሙን ሁሌ ሳያነሱት አይቀሩም። ለምንድን ነው እሱን መግደል እስካሁን መሞት ያልቻለው? በቃ እሱ መሞት አለበት ምናምን እያሉ ሲነጋገሩ ሰማለሁ። እንግዲህ ወንጀሏን ሊያጋልጥ ሞክሮ ይሁን አላውቅም። ጠንቋያ ተሰውራ እንደምትኖር አብዛኛውን ጊዜ ወደ ከአንቺ ጋር እንደማትገናኝ ነግረሽኝ ነበር እና ሙሉጌታም ተደጋጋሚ ጊዜ እዛ እየሄደ ነው ይህንን ንግግሮች የሚያደርገው ወይስ አንቺ ጋር መጥቶ የተለየ የምታገናኝበት መንገድ አለ? እንጂ እኔ በተደጋጋሚ ይመጣል፣ እንገናኛለን። ለምንድን ነው የምንገናኘው? እሷ ብዙ ጊዜ ተሰውራ ነው የምትኖረው ብያለሁ እና ይመጣል፣ እንገናኛለን። በፊትም ትንሽ አውቀዋለሁኝ ማለት ከአባቴ ጋር ትንሽ ግንኙነት ነበረው። በዚሁ ተገናኝተው መሰለኝ እና ግን ጠልቄ ያወቅኩት አሁን እሷ ጋር ሲመላለስ ነው። ስለዚህ እሷን ማግኘት ባይችል ከኔ ጋር አውርቶ ምናምን ይሄዳል። እንደዚህ ነው ሙሉጌታን የማውቀው። እሺ፣ ስለዚህ ተደጋጋሚ ጊዜ ሙሉጌታ አንቺን የሚያገኝበት መንገድ ይኖራል ማለት ነው። እኛ በነበረን እያንዳንዱ ማጣራት ሙሉጌታ በቀላሉ የሚገኝ ሰው አይደለም። ልጁን አግኝተናል። የእሱ የቅርብ የሚላቸውን ቀኝ እጅ ተብለው የሚገኙትን ሰዎች ጭምር አግኝተን ብዙ መንገዶችን ፈጥረን ነበር ሙሉጌታን ለማግኘት። ነገር ግን እነዛ ሁሉ መንገዶች አልተሳኩም። እንዴት ተደጋጋሚ ጊዜ አንቺ ጋር ሊመጣ እንደሚችል ለእኔ በጣም እንግዳ ነው። በእርግጥ የሚፈልገው ነገር ስላለ ከአንቺ በላይ ደግሞ ያለችው ጠንቋያ ስለሆነች እና እሷን በቀጥተኛ መንገድ ላያገኝ ስለሚችል ይሆናል ወደዚህ ይመጣው። ስለዚህ ሙሉጌታን ለማግኘት ቀላል በሆነ መንገድ አንቺ ነገሮችን የምታስተካክል ይሆናል። ችግር የለውም ማለት ነው። ማለት እኔ ላይ ሲሆነ ነገር ቢያደርጉኝስ? እኔ ላይ እኮ እናንተ እኮ ምንም እኮ የምታደርጉልኝ ነገር የለም አይደል እንዴ? ሚስጥርሽን አናወጣም አላችሁኝ እንጂ እኔን እኮ አትጠብቁኝም። ነገ ጠዋት እንዴ እነሱ የሆነ ነገር ቢያደርጉኝስ? እሺ እኔ ያገናኘው ከዛስ? እርግጠኛ ነሽ? አንቺ ላይ ምንም የምናደርገው ነገር የለም። እኛ ጋር ያለው ሚስጥር ከነሱ በላይ አያስፈራሽም? ሚስጥርሽ ቢወጣ የተናገርሻቸው እያንዳንዱ ነገሮች ቢወጡ ከሙሉጌታ በላይ የሚያሰጉሽ አይደሉም? እንደዛ እያልሽ ከሆነ ችግር የለውም። አንቺም ሁለታችንም በየመንገዳችን ሊሆን እንችላለን። አልገባህም? ይኸውልህ ስማኝ፣ ህይወቴን ነው ምስቅልቅሉን የሚያወጡት። አሁን እሱ ጋር በጠቁመ እኔ ሰላም አላገኝም፣ እሷም አትለቀኝም፣ ትገለኛለች። እኛ ጋር ካለው ጉድ፣ እኛ ጋር ካለው ሚስጥር በላይ ህይወትሽን ሊያመሰቃቀል የሚችል ምንም ነገር የለም።
ምናልባት በትክክለኛው መንገድ ብትሄጂ ለወንጀለኞች ተባባሪ ስላልሆንሽ ከኛ ጎን በመሆንሽ የተለየ ነገር ልታገኝ ትችላለሽ። ነገር ግን ከወንጀለኛ ጋር ተባብረሽ ከዛ በተጨማሪ አለ የሚባለው ከባድ ሚስጥር ወጥቶብሽ ሁለት ያጣሽ ከመሆን አንዱን ብትመርጪ የተሻለ ነው። ምን ይመስልሻል? ከዚህ በላይ እንደዚህ አይነቱ ህይወት ውስጥ መቀጠል አልፈልግም። ስለዚህ እኛ ጋር ካለው ሚስጥር በላይ ምንም አንቺን ለህይወትሽ የሚያሰጋ ነገር የለም። አቶ ሙሉጌታ የሚሆን እቺ የምትታዘዥላት ጠንቋይ እኛ ጋር ካለው ሚስጥር በላይ የሚያሰጉሽ ከሆነ መንገድሽን መምረጥ ትችያለሽ። ያማየውን ከሆነ ግን ሙሉጌታ እንድታገናኝ ያልኩሽን መንገድ ብትመርጪ የተሻለ ነው። አዎ አሁን ግን ሙሉጌታን ማግኘት ከባዱ ነው ማለት አሁን ተሙ እየተከታተለው እንደሆነ ምናምን አውቋል። እናንተም ደግሞ ደብረ ብርሃን ድረስ ሄዳችሁ ብርሃኑን እንዳያገኛችሁ አሁን እናንተ ጋር እንዳለ ምናምን አውቋል። ስለዚህ አሁን ራሱን ደብቆ ነው እየኖረ ያለው። ስለዚህ ማግኘት ማለት ይህን እንዴት እንዳወቀ ይሁን ሰዎች ስላሉት ሊሆን ይችላል። አንቺ ጋር እንዴት ሊደርስ ይቻላል እንደዚህ አይነት መረጃዎች? በቃ ራሱ ተደብቋል አልኩ። በቃ እንዴት አንቺ ጋር ሊደርስ ይቻላል እንደዚህ አይነት መረጃዎች? እኮ ልነግርህ ነው እንዴ። በቃ አትጮህብኝ፣ እየነገርኩ አይደል? ንገሪኝ፣ ቀጥይ እኮ ሙሉጌታ ራሱን ደብቆ ነው ያለው። ስለዚህ ማግኘት ከባድ ስለሆነ እሱ ጋር ለመገናኘት ስንሄድ እሱ ቤት ያየኋት ሴት አለች። ከእሷ ጋር ነው አሁን ያለው። ምን አይነት ግንኙነት እንዳላቸው አላውቅም፣ ግን እዛ ቤት በተደጋጋሚ አገኛታለሁ። ስለዚህ ምናልባት እኔ አላውቅም፣ እሷ ከረዳችን እናገኘው እንችላለን። እንዴት እንደደረሰበትም አላውቅም። አሁን ነገሮችን ግልጽ እያደረግን መሄድ መቻል አለብን። ሙሉጌታን ለማግኘት የምትተባበሪኝ ከሆነ አንደኛ ነገርሽ ሚስጥር አለ። ከዛ በተጨማሪ ደግሞ ከዚህ ህይወት በተለየ ሁኔታ እንድትወጪ ለማድረግ እንሞክራለን። እዚህ ነገር ላይ የምንተባበርሽ ግን ሙሉ ለሙሉ ሙሉጌታ የተባለውን ግለሰብ የምናገኝበትን መንገድ ስትፈጥሪልን ነው። ያልሻት ሴት ማነች? በምን አይነት መንገድስ ነው እሷ ልናገኛትና ሙሉጌታን ልትመራን የምትችለው? የተወሳሰበ ነገር እንዲኖር አልፈልግም። የሙሉጌታ ነገር በጣም አድክሞናል። ያ ከመሆኑ በፊት ደግሞ ነገሮችን ግልጽ አድርገሽ እንድትነግሪኝ ነው የምንፈልገው። ገባሽ? እኔ ሙሉጌታን ላገኘው የምችል አይመስለኝም። ማለት እኔ በራሴ ያገኘዋለሁ ይዤው ወይም ደግሞ አገናኛቸዋለሁ ብዬ ቃል አልገባለም። ግን እዛ ቤት ስትመላለስ ያየኋት በአጋጣሚ የተዋወቅኳት ሴት አለች። ምናልባት እሷ የምትረዳን ከሆነ እንድናገኘው የምታደርግ ከሆነ ወደ እሷ ጠቁመሃለሁ፣ እሷ ጋር ወስደሃለሁ። ስለዚህ ያቺ ሴት ቀጥታ ከሙሉጌታ ጋር ግንኙነት ያላት ሴት ነች ማለት ነው? አላት። ረጅም ጊዜ እሱ ቤት ስትመላለስ ማያት አለው፣ ከእሱ ጋር አያት አለው። ይሄ ነገር ውሸት ከሆነ ወይ ደግሞ እኛን ለማጥመድ እየሞከርሽ ከሆነ ግን እጃችን ላይ ምን አይነት ማስረጃ እንዳለ ታውቂያለሽ። ከዛ በተጨማሪ ደግሞ ነገሮች ለህይወትሽ ጭምር በሚያሰጉበት ሁኔታ እንዲሄዱ እያደረግሽ ነው የሚሆነው። አንድ ስህተት ቢፈጠር፣ አንድ እኛን ሊጎዳ የሚችል ነገር ቢደረግ ህይወትሽ ነው የምታጭው። ገባሽ? እኔም እኮ እናንተን አምኜ ነው አይደለ? በቃ ሚስጥሬ እንዳታወጡ እናንተን አምኜ ነው። ደግሞ ከዚህ ህይወት ደግሞ እንድታወጡኝ ስለምፈልግ ነው እኔ ለእናንተ ይሄን ሁሉ ነገርኳችሁ። ስለዚህ እናንተ መመኑኝና ወደ ልጅቷ ወስዳችኋለሁ። ከልጅቷ ጋር ወይ እሱን ታገናኛችሁ ይሆናል። እኔ ግን አሁን እያገኘሁት አይደለም። በቃ ራሱን ሰውሮ ነው ያለው፣ ተደብቋል። ተሙ እንዳያገኘው በቃ እየተከታተላችሁት ምናምን እንደሆነ አውቋል። ስለዚህ እሷ የምትረዳን ከሆነ ችግር የለውም። እስካሁን ያልኩ ምንም ውሸት የለም። የምትረዳን ከሆነ ሳይሆን ወዳ ሳይሆን በግዷ እንድትረዳን ማድረግ እንችላለን እኮ። በእኔ በኩል ያለው እሷን ማገናኘት ብቻ አይደለም። ሰማሽ? ሙሉጌታን እስካላገኘ ነው ድረስ እስከ መጨረሻው መንገድ አብረሽ የምትጓዥ ሰው ነው የምትሆኘው። ሙሉጌታ እጃችን ሲገባ ነው የእኛና የአንቺ ነገር ሊያበቃ የሚችለው። ተግባባን? ያ ከመሆኑ በፊት ግን ሙሉጌታ የሚነቃበት መንገድ ካለ ወይም ደግሞ እኛ እንደመጣን አንቺን እንደያዘን የሚያውቅበት መንገድ ከተፈጠረ የሙሉጌታን የእያንዳንዱን ገፈት የምትቀምሸው አንቺ ነሽ። ገባሽ? አሁን እያንዳንዱ ነገር እናስተካክላለን። ቀጥታ ወደ አልሻ ሴት እንሄዳለን። ነይ ተነሽ፣ ውጭ። ቤተሰቦች እንግዲህ ባረግነው ማጣራት ሙሉጌታ ይገኝበታል የተባለው ቦታ አካባቢ ደርሰናል። ውድ ቤተሰቦች የቀረጽንላችሁ ያልቀረጽንላችሁ ብዙ ቪዲዮዎች አሉ። ወደዚህ ስንመጣ እንግዲህ የትላንቷ ልጅ በጠቆመችን መሰረት አንድ ሴት አለች፣ እሱን ልታገኝ የምችል ባለችን መሰረት በልጅቷ በስልክ አግኝተናት ተገድጄ ነው ሙሉጌታ ጋር ያሉት ብዙ ነገሮችን ባይቀረጽም ብዙ ነገሮችን አውርተናለች። ውድ ቤተሰቦችና ሙሉጌታ ይኖርበታል ወደ ተባለው ሰፈር ደርሰናል። ቤተሰቦች ፈጣሪ ከረዳን ሙሉጌታ የምናገኝበት አንድ ሰፊ ብረት ግቢ እያሳዩ ነው። እዛ አካባቢ ነው ያለ ነው። እኛ ወደዚህ ሆነን ለእናንተ ለማሳወቅ ቀድመን ቀረጻ እያደረግን ነው። ቤተሰቦች ውስጥ 2 ጋርድ አለን የተባል ነው። ሳሚ እንግዲህ ጋርዶች እንዳሉ ተነግሮናል። እኛም ደግሞ ተመልካቾቻችን ብዙ ሰዎችን አዘጋጅተን፣ ምክንያቱም ሙሉጌታ ለረጅም ጊዜ ስንፈልገው የነበረ ወንጀለኛ ነው። ስለዚህ በቀላሉ ከኛ ማምለጥ ስለሌለበት ሌሎች ተጨማሪ ጋርዶችንም ጭምር አዘጋጅተን
ግቢ ውስጥ አሉ የሚባሉ ጋርዶች አሉ። 2 ይሁኑ 3 እርግጠኛ አይደለም። ነገር ግን እነሱን አጣርተን እነሱን ጥለን ነው ወደ ሙሉጌታ ጋር ለመግባት ያሰብነው። ያው ጥቆማንም የሰጠችን ልጅ ብዙ ነገሮችን ስለነገረችን ቅድመ ጥንቃቄ በደንብ ወስደናል። አሁን ቀጥታ ወደ እሱ ጋር መንገብ ይሆናል ማለት ነው። አሁን እንግዲህ ጋርዶች አሉ ተብሏል። ወር ጥበቆች አላቅም የታጠቁም ሊሆን ይችላሉ በሩ ጋር። እኛም ደግሞ የራሳችን ኃይል እንዲሁም ደግሞ አንዳንድ የህግ ትብብሮችንም ጠይቀን እንግዲህ አንዱ ለሰው ሳይመደብልን አይቀርም። እነሱም እስኪመጡ ነው እየጠበቅን ያለን። ወደዛ እንሄዳለን። በተቻለ መጠን ካሜራማን ከቀረጸላችሁ የምናሳያችሁ ነው። ውድ ቤተሰቦች የሁላችሁም ጸሎት የሆነውን ሁላችንንም የሁላ ችግር ውስጥ የከተተን ሙሉጌታ እንግዲህ ከፊታችን የምናየው ብረት ግቢ ውስጥ እዛ ግቢ ውስጥ ነው አለ እየተባለ ያለው። እንግዲህ ቤተሰቦች ካሜራማን ከቻለ ግቢውን ያሳያችኋል። እዛ ግቢ ውስጥ አለ ማለት ምን መናገር የምንችለው ነገር አይደለም። ሙሉጌታ የምር እዛ ውስጥ ካለ እዚሁ ለልፋታችን ፍሬ የሚያፈራበት ታይም ነውና እስቲ ሳሚ ጋርዶቹ ኑና እኛ ወደዛው እንሂድ። እንግዲህ ካሜራማን ተዘጋጅ። ሙሉጌታ እስቲ ቤት ውስጥ ከሴቶቹ ጋር ይገኛል ተብለናል። ሴቶቹ በሰጡን ጥቆማ ድምጻችንን የቀነስ ነው ውስጥ ሊሆን ይችላል ብለን ቤተሰቦች እንግዲህ ጋርዶቹን በመከራ ነው የጣልናቸው። ምናልባት ካሜራ ላይ አልተቀረጸም ይሆናል። ትልቅ ግርግር ተፈጥሮ ነው ጋርዶቹን ጥለናቸው ነው። የተወሰኑ ጋርዶች በር ላይ ቆመው ነበር። 2 ሰዎች የኛ ሰዎች ይዘዋቸዋል። እንግዲህ አሁን ሙሉጌታን ውስጥ ይገኛል ብለን እናስባለን። ከሳሚ ያው እንግዲህ ልክ ባይሆንም መሳሪያ ነገር ይዘናል። ምክንያቱም ለደህንነታችንም እሱ ከእጄ ማምለጥ የለበትም። ለዚህ ሁላ ነገር ዋጋ መክፈል ያለበት ሰው ነው ሙሉጌታ ማለት። ፈጣሪ ከረዳን ሴቶቹ በጠቆሙን ማስረጃ መሰረት እዚህ እንደሚገኝ ነውና ወደ ውስጥ እንገባለን። ተዘጋጅ። ከኋላ ያሉ ጋርዶችንም ጭማሪ ሰው በስልክ ደወሉና መኪናው ተዘጋጁ። ወደ ሙሉጌታ ነው የስንት ጊዜ ልፋታችን እዚህ ቤት ውስጥ ያለው ና እሺ ለጊዜ የተሰቃየሁበትን ነገር ያገኘሁት ዝም ብለህ ሰው ቤት ዘለህ ገብተህ ራሱን አንቺ ቅድም ጀምሮ ሳጫውትሽም እየተርበተበትሽ ነበር። ሰማለህ? ከኛ ጋር አውራ ና ማናንተ ከኛ ጋር አውራ መጀመሪያ ተግባባን። ራሱ ነው አንተን ፍለጋ ብዙ ተሰቃይቻለሁ። ቆይ ማናንተ ይገባሃል? ማንነቴንማ ታውቃለህ። ተመስገን ነኝ። ይገባሃል? እና እንዴት አገኘህ? እገልሃለሁ ይሁላ ጊዜ ይሁላ ስትሰቃይብኝ ነበር። ሰው ነው። ይገባሃል አይደለ? ምንድን ነው የምትልታው? ቆይ እናንተም ተረጋጉ። ቆይ አደንግጫንቺ ስለነሱ አገባም። አሁን ቀጥታ ከዚህ ጋር ደምን ማፈስ ይገባል አይደለ? ደምን ማፈስልህ እያንዳንዷን ነገር ታወራታለህ። በመጨረሻም ለህግ ትቀርባታለህ። የተሳሳተ ቦታ መታ ሊሆን ይችላል። እየተሳሳተ ይሄን ቤት ስቲል በስንት ፍለጋ ናገኘው? ስንት ጊዜ ነው የፈጀብኝ? ታዲያ እኔ እኮ ታውቀኛለህ። ታወኩ ባለሀብት ነኝ። ቤቶች ብዙ አሉ። ይኸውልህ ባለሀብት፣ ወንጀለኛ፣ የአባቴ ገዳይ ምን ወንድም እህቶቼን ያገት እያንዳንዷን ነገር ታወራታለህ። እኔ ለዛ ሁላ ነፍስ ከጳውሎስ ሞት ጀርባ ጀምሮ ያለውን ታሪክ እያንዳንዷን ነገር ታወራታለህ። እህትና ወንድም ህፃናቶችን ያገትከው አንተ ነህ። ይሄን ማን ወንጀሎችን የፈጸምከው አረመኔው አንተ ነህ። ተግባባን? ሰማለህ ሙሉጌታ? አሁን ግንባራውን ብዬ እደፋሃለሁ። እያንዳንዱን ነገር ደርሰንበታል። በመጨረሻም እጃችን ላይ ወድቃል። ከዚህ በኋላ ወዴትም አትሄድም። ማንንም ማስፈራራት አትችልም። ተግባባን ወይ? ሙሉጌታን ያልከው እንዴት አወከኝ? እኔን አታውቀኝም? እስቲ ንገረኝ፣ ተናገሪ፣ እስቲ ተናገሪ። ያልኩት ነገር ልክ ነው ማለት አንቺ ነሽ አይደል? ማንንም መቆጣጠራችን ተናገሪ። ከዛች ጠንቋይ ጋር ስላለው ግንኙነት ስለ እያንዳንዱ ነገር እያንዳንዷን ከመጀመሪያው ጀምሮ ያለውን ታሪክ ቁጭ ብለን ታወራታለህ። ዝበይ አንቺ የምን ጠንቋይ? አንቺ ተረጋጊ። እነሱ ዝም ብለው ነው። አንቺም ትናገሪያታለሽ። እዛ መኪና ውስጥ ያወራነውን ነገር እያንዳንዳችን ነገር አንተን ለማግኘት ብዙ መስዋዕትነት ከፍያለሁ ሙሉጌታ፣ ብዙ ተሰቃይቻለሁ። ስለዚህ እያንዳንዷን ነገር ቁጭ ብለን ታወራታለህ። አዎ በቃ ራሱ ነው እንዴ? በቃ እሱንማ እኛም እናውቃለን። አዎ በቃ አድብተሽ የስር ቁጭ ብለሽ አሳሺ ማለት ነው። ወንጀል ይሰርታታ አይደል? ወይኔ ሙሉጌታ ለዚህ ሁላ ሰው ነብስ መጥፋት፣ ለዚህ ሁላ ሰው መሰቃየት ዋነኛው ሰው እስቲ ንገረን። ህፃናቶቹ የት ነው ያሉት? ወንድም እህቶቼን የት ነው ያረካቸው? ተናገር። ህፃናቶቹ የት ነው ያሉት? ንገረን።
ንገረን። ህፃናቶቹ የት ነው ያሉት? የወንድሜ ልጆች እኮ ናቸው። ምን ያደርጋቸዋል ብላችሁ ኧረ እባክህ የት ነው ያደረካቸው? ንገረን። አሉ። ቆይ ተወው ሳሚ፣ ችግር የለውም። እያንዳንዷን ነገር ታወራታለህ። አይ ካልክ ደግሞ ግንባርህን ብዬ እደፋለሁ። አንተ በደም በምን የተቆሸሽክ ሰው ነህ? በእህትና በወንድም ከጨከንክ ተኩሰው። ከዛ በላይ ነው ማረግ። ትሰማኛለህ? ከሞት በኋላ ምን ይመጣል? ስለዚህ እነዚህን ህፃናቶች ስለያዝክ የልብ ተሰምተዋል ማለት ነው እያልኩ አይደለም። አሁን ምን ፈልጋችሁ ነው የመጣችሁት? ቁጭ ብለን ለምን አናወራም? ሰማለህ? ከእንዳንተ ወንጀለኛ ጋር ቁጭ ብለን የምናወራበት ምንም አይነት ምክንያት የለም። እነዚህን ህፃናቶች ስለደበክና እነሱን እንደ አንድ ማምለጫ አድርገህ ካሰብክ ተሳስተሃል። አንተን መያዝ እንደቻልነው ሁሉ ህፃናቶችን ማግኘት አይከብደንም። ተግባባን? ተግባባን ወይ? ሞክሩ። ነይ ቁጭ። ካሜራው ባለበት ሁሉ ቁጭ ባለበት ታወራታለህ። እያንዳንዷን ነገር ካሜራውን አምጣልኝ፣ ፊት ለፊት ካሜራውን አምጣና ሴታፕ ሰራልኝ። ቁጭ ብሎ እያንዳንዷን ነገር ይናዘዛል። ካሜራውን አብራ ቁጭ። አሁን እዩ። የምን ካሜራ ነው? ቅድም በሞባይላም በካሜራ ምን እየሰራችሁ ነው? እያንዳንዷን ነገር ትናገራታለህ። ምንም የምናገረው ነገር የለም። በመጨረሻም ሙሉጌታ እጄ ገብቷል። ቤተሰቦች የብዙ ጊዜ ልፋቴ፣ የብዙ ጊዜ ስቃይ፣ ብዙ መከራ ያየሁበት፣ ብዙ እስር እስከ መታሰር የደረስኩበት ብዙ መከሮችን በአንተ ምክንያት እስር ቤት ወርጄ ነበር። በአንተ ምክንያት አባቴን አጥቻለሁ። በአንተ ምክንያት ወንድም እህቶቼ ታግተዋል። ይገባል? ይሄ ሁላ የተናገሩት ያልተናገሩት በሱ ምክንያት ብዙ ሰዎች ተሰቃይተዋል። ለእያንዳንዷ ነገር ዋጋ የሚከፈልበት ሰዓት ነው። ይገባሃል አይደል? ለእያንዳንዷ ነገር አሁን እያንዳንዷን ነገር ትናገራታለህ። ከጎን ያስቀመጥኳቸው ሴቶችም ደግሞ ስለአንተ በቂ ማስረጃ እንዲሆኑኝ ያደራጃቸው ምን ጋርድ ብላ ያስቀመጥካቸውንም ሁለቱንም በቁጥጥር ስር አውለናቸው። ብቻዬን አይደለም ተደራጅተህ ነው የመጣልኝ። እንደውም ሳሚ መጀመሪያ መስማት ፈልገው ከሁለቱ ሴቶች ነው። ከሱ በፊት ከሁለቱ ሴቶች ጋር ቆይታ ማድረግ ፈልጋለሁ። ሁለቱም ስለሱ ያላቸው ነገር እንዲናገሩ ነገር አንቺም ሳገኝሽ የተናገርሽው ነገር ትናገራለሽ። መጀመሪያ ከሷ ጀምረልኝ። እያንዳንዱ ነገር መስማት ፈልጋለሁ። እንግዲህ ከነገ የነበረንን ቆይታ በደንብ ታውቂያለሽ። ከዛ በተጨማሪ ደግሞ ከተሙ ጋርም የነበረሽን እያንዳንዱ ነገር ታውቂያለሽ እና ግልጽ አድርገሽ ስለ ሙሉጌታ ለእኛ የነገርሽንን ያለበትን ነገር የሚሰራቸውን እያንዳንዱ ነገር ንገሪ። ይህ ሰውዬ አውሬ ነው፣ ጨካኝ ነው። ከዛች ሴትዮ ጋር ከዛች ጠንቋያ ጋር የሆነ ስንት ህይወቴን አበላሽቷል። እሺ ተረጋጊ። በቃ ብዙ የሚሰራቸው ነገሮች አሉ። ስለዚህ እኔ ህይወቴ ይሄ ሁሉ ምስቅልቅል ያልኩት እዚህ ነገር ውስጥ የገባሁት በሱ ምክንያት እንደዚህ ህይወቴን አበላሽቶብኛል። ወጣትነቴን የተበላሸው ከአንቺ ጋር በተለየ ሁኔታ ግንኙነት እንደሚያደርግም ስትነግሪኝ ነበር እና ብዙ ነገሮች እንደሚያወሩ ከጠንቋያ ጋር ስለ ተሙ ሞት ወይም ደግሞ ተሙን ማጥፋት እንዳለብን ብዙ ነገሮች እንዳለ ምናምን ሲያወሩ ነበረ። ነገር ዝም በል አንተ። ህይወቴን ማበላሸት የሳያንስ አሁንም ልትፎክርብኛል። ከጠንቋያ ጋር ሲያወሩ የነበሩትንም ነገር ንገሪን እስኪ። አዎ በቃ ከእሷ ጋር ሁሌ ሲገናኙ የሚያወሩት ባለፈው እንደነገርኩ ሁሌ ተሙ መሞት አለበት፣ በቃ እሱ ካልሞተ በቃ የኛም ነገር ይበላሻል። ብዙ ጊዜ ነው ይሄን ነገር የምሰማው። ስለዚህ በቃ ተሙ መሞት አለበት እያሉ በጣም እንትን ሲሉ ነበረ፣ ሲነጋገሩ ነበረ። ይሄንን አውቃለሁ። እንደው ነው የምገለኝ አንተ አመናችኋት? ሙሉጌታ እንግዲህ ስለ ተሙ ሞት ከዛ በተጨማሪ ደግሞ ህፃናቶችን ማገት፣ የብዙ ሰዎችን እንባ ማፍሰስ፣ ብዙ ሰዎችን ያለ ቤተሰብ ማስቀረት መደበኛ ስራ ሆነው ቀጥለዋል። በመጨረሻ ደግሞ ሁሉ ልፋታችን፣ ሁሉ ስቃያችን፣ ድካማችን ፍሬ አፍርቶ አንተን በእጃችን ውስጥ አስገብተናል። ማትገኘው ሙሉጌታ፣ በፍጹም ልትያዝ ማትችለው ሙሉጌታ አሁን በእጃችን ገብተሃል። ምን ያህል እርግጠኞች ናችሁ? ከዚህ በኋላ ከእጃችን የምትወጣበት ምንም አይነት ችግር የለም። ተግባባን? ይኸውልህ ተው አንዴ የሴቶቹን ጉዳይ እንጨርስ። አምጣው ስልኩን። ሴቶቹ ከዚህ ከወጡ በኋላ እኔ እናንተ የምናወራ ይሆናል። አንቺ ደግሞ ይኸውልሽ እንዴት እዚህ ቤት እንደተገኘሽ እያንዳንዱ ነገር የለም። እባክህ ተወኝ በእናትህ። ይሄን ነገር ወደዛ አድርገው። ይሄን ችግር እና ካሜራ ጀርባ ያላችሁ ሰዎች ይሄን ወደ ውስጥ አድርገው፣ ወደ ውጭ አድርገው፣ ሳሚ ዝቅ አድርገው። ነይ ወደኛው ነይ፣ ጠጋ በይና እዚህ ቤት እንዴት እንደተገኘሽ እያንዳንዷን ነገር ትናገሪያለሽ። አውሬ ነው እሱ ማለት አውሬ ነው። አውሬ ነህ አንተ ማለት አውሬ ነህ። ለማንም ሰው ማልሽ
ለማንም ሰው ርህራሄ የሌለህ አውሬ ነህ። ማልቀስ አይደለም። እንዴት ነው እዚህ ቤት የተገኘሽው? እሱ ማለት ነግሬያለሁ፣ ጨካኝ ነው። የሚፈልገውን ነገር በቃ በፈለገው ሰዓት ያገኛል። ምክንያቱም ጉልበት አለው፣ ኃይል አለው፣ ብር አለው እና በቃ ብዙ ነገሮችን ማድረግ ይችላል በፈለገው ሰዓት። ፍቅረኛዬ ማለት ላገባ ነበር እና ፍቅረኛዬ እሱ ካምፓኒ ውስጥ ነበር የሚሰራው እና የእሱ የግል ሹፌሩ ነበር እና አንዳንዴ በመኪናው እኔን ይሸኘኝ ነበር። በሚሸኘኝ ሰዓት እሱ ይኖራል፣ ያየኛል ብዙ ጊዜ እና ብዙ ጊዜ ያስጨንቃል። በቃ ወድጃታለሁኝ እና የእኔ ማድረግ ነው የምፈልገው እያለ እገልሃለሁ እያለ በጣም ያስፈራረዋል። እሱም ብቻ አይደለም እኔንም ብዙ ጊዜ እገልሻለሁ እያለ ያስፈራራኝ ነው። አውሬ ነህ፣ ዝም በል አንተ፣ ጨካኝ ነህ። ፈልጌ አይደለም እኔ ከአንተ ጋር የምኖረው፣ ለህይወቴ ስል ለፍቅረኛዬ ስል ነው ከአንተ ጋር የምኖረው እንጂ ወድጄ አይደለም። እወቀው እውነቱን እና ህይወቴን ያበላሸው በቃ መሆን እንደሌለበት ነው ህይወቴ የኖረው በዚህ በጨካኝ በአውሬው ምክንያት እንጃ። እና ለህይወቱ ስለሚሰጋ በቃ እኔም እሱም እንዲሞት ስለማልፈልግ ለሱ ስል በቃ ተገድጄ ከሱ ጋር ነው እየኖርኩኝ ያለሁት። ብዙ አስጠያፊ ነገሮች ላይ ያደርጋል፣ ግን ችዬ ነው እየኖርኩኝ ያለሁት። አውሬ ነው በቃ የሰውዬ አውሬ ነው። ከደረሳችሁበት እባካችሁ አምልጡኝ፣ አስመልጡኝ። እኔንም ፍቅረኛዬንም ከዚህ ሰውዬ ከዚህ አውሬ አስመልጡኝ፣ አውጡኝ። በቃ እባክሽ እስቲ ከዚህ በላይ ይሄን ነገር መስማት ምን ያልፈልግም። እባክሽ ካሜራ ጀርባ ያሉ ሰዎች እነሱ ይወስዱሻል ወደ እነሱ። ሳሚስቲ እባክህ ሁለቱንም ሴቶች ወደ ውጭ ይወጡ። ትንሽ አይዞሽ ሳሚ እባክህ ይዛት። ይኸውልህ እኔ እናንተ አሁን አንድ ነገር እናወራለን። ስለተፈጠረው ስለ እያንዳንዱ ነገር እያንዳንዷን ነገር ተነግረኛለህ። ሙሉ ጌታ ይሁላ ጊዜ ፈጋንበት፣ ይሁላ ስቃያየንበት ነው። እንግዲህ ቤተሰቦች ከብዙ ልፋት በኋላ የነፍሰ ገዳዩ ሙሉ ጌታ፣ አጋቹ ሙሉ ጌታ፣ ህይወቴን ያበላሸው ያመሰቃቀለው ሙሉ ጌታ እጄ ገብቷል። በስተመጨረሻም እጃችን ገብቷል። ይኸውልህ አንተ ማለት ሴቶች ይውጡ ብዬ ቢያንስ ማለት እነሱ ይጨርሱ ብዬ ነበር እስካሁን ታግሼ ቁጭ አልኩት። እያንዳንዱን ነገር ዝግዝግ አድርገህ ትነግረኛለህ። ይገባል? ስለተፈጠረው ነገር እያንዳንዱ ነገር ትናገራታለህ። እንዴት አባቴ እንደገደልክ፣ እንዴት እንዳገትክ፣ ልጆች ወንድም እህቶች ያሉበት እያንዳንዷን ነገር ትናገራታለህ። ከመጀመሪያው ልንጀምር። ወንድም እህቶቼ የት ነው ያሉት? ተናገር። ወንድም እህቶቼ የት ነው ያሉት? እኔ ጋር። ይኸውልህ ሙሉ ጌታ የት ነው ያገትካቸው? ትናገራታለህ። እየነገርኩ እኮ ነው። እኔ ጋር ማለት ምን ማለት ነው? የት ናቸው ያሉት? እኔ ጋር ስለ ካላመንክ እንደውም አላቅልህም። በቃ ትናገራለህ ወይ? አንተ ጎረምሳ ልክ ነህ። ሰውዬው አንተ ውሻ ለእያንዳንዷ ነገር ገና ይሄ ደም መፍሰስ ብቻ አይደለም፣ ገና ህይወት ወንድም እህቶቼ ለሰራችሁ ለእያንዳንዷ ወንጀል ታወራታለህ። ይገባሃል? ታወራታለህ። ወንድም እህቶቼ ያገትካቸው የት እንደሆነ እንዳለ ነፍሰ ገዳይ መሆኑን ቁጭ ብለህ ትናዘዛለህ። እንደውም ሰው ይነሳራታል እንጂ አልናገርም። ሳቢ ሽጉጡን አምጣልኝ። እንደዛ አይደለም ነገሮች የሚሆኑት። እኔ ላወራ አንድ ነገር ልንገርህ። እስካሁን ማለት ነው ብዙ ነገር አጥቻለሁ ባንተ ምክንያት። ይገባሃል? ባንተ ምክንያት ብዙ ነገር እያልኩ ነው። ነገሮችን አታበላሽ። በቃ ከስንት ስቃይ በኋላ አይደል እንዳገኘ ነው። በቃ ሂድ አንተ ከካሜራ ጀርባ ሂድ። ውጣ ቀና በል። ሰማለህ? ከዚህ በላይ ዱላ ካልፈለግ ነገሮችን ግልጽ አድርገህ ትናገራለህ። ከእንዳንተ አይነት አህያ ጋር በዱላ ጊዜያችንን የምናጠፋበት ምንም አይነት ምክንያት የለም። ተግባባን? ሰማኸኝ ወይ? ተግባባን? ስለዚህ ነገሮች ከዚህ በላይ ከሚከፉ ትክክለኛውን ነገር ትናገራለህ። ማውራት ያለብን እያንዳንዱን ነገር የምትናገር ይሆናል። ተግባባን? እስቲ ጠይቀኝ ልመልስልህ። ምንድን ነው? በመጀመሪያ እነዚህ ህፃናቶች የት ነው? ለነገሩ እኛም እንደርስበት ይሆናል። አንተ በቁጥጥር ውስጥ ከዋልክ ህፃናቶቹን የያዟቸው ሰዎች አንተ መያዝን ስላወቁ ፈርተው አምጥተው ራሳቸው የሚመልሱልን ይሆናል።
ሰማኛለህ? ልጆቹ ያሉበትን ቦታ ከዛ በተጨማሪ ደግሞ ከማን ጋር ምን እያደረግክ እንደሆነ እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። ተግባባን ወይ? ተግባባን። በጣም ጥሩ። እንድንግባባ ከፈለግ ልጆቹ ደህና ቦታ ነው የተቀመጡት። እሺ። ግን አንተ እንደዚህ ወንጀለኛ እያባረርክ ዘላን ከምትኖር እንደምታይ በጣም ሀብታም ነኝ። ስለዚህ የፈለግከውን ልብስ አሁን ተሙ ወጥቷል። ከካሜራም ጀርባ ያሉት ልጆች በቃ እንደፈለጉት የሚያንቀባረብል አስፈላጊም ከሆነ ከኢትዮጵያ ውጭ እንዲወጡ ላድርጋቸው። ወንጀለኛን ያባረሩ መኖር ለአንተ ምን አይነት ስራ ነው? እናትን ወንድሞችን ቤተሰብን ብጠቅም አይሻልም? ስለዚህ ያ ትልቁ ወንጀለኛ ሁሉ የሚፈሩት በጣም ጀግና የተባለው ወንጀለኛ ሙሉጌታ የመጨረሻ የሚያቀርበው መደራደሪያው ሰውን ማታለል ወይ በገንዘብ መሸወር ነው ማለት ነው። ይሄ ነው የመጨረሻ እርምጃ። እኔ ጫማ እስኪሸ ከምዞር ወንጀለኛ ከምትፈልግ የምትለወጥበትን ብር ልስጥ ነው ያልኩት። ሰማኛለህ? አሁን እኔ እየጠየቅኩ ያለሁት ትክክለኛና ለእኔ የሚጠቅመኝን ነገር ነው። ህፃናቶቹና ከማን ጋር እየሰራ እንደሆነ ማን ይሄንን ሁሉ ነገር እያደረገ እንደሆነ ንገረኝ እያልኩ ነው ያለሁት። ገንዘብህን እያንዳንዱን ነገር አንተ ጋር ቆየው። ወደፊት መጦሪያ እስር ቤት ጊዜህን ማርዘሚያ ይሆናል። ተግባባን? እስር ቤቱ አትጨነቅ፣ እናንተ ትደክማላችሁ እንጂ እኮ እነሱ ምን። ስለዚህ ልትናገር ፈቃደኛ አይደለህም ነው? ነገርኩ እኮ መለወጥ ካልቻልክ እንደውም ሰማለህ ሙሉጌታ፣ ከአንተ ጋር ጊዜን ማጠፋበት ምንም አይነት ምክንያት የለም። ቀጥታ ሄጄ ተሙን ጠራዋለሁ። ከካሜራ ጀርባ ያላችሁ ሰዎች ተሙን ጠሩ እና ተሙን አትጥራው፣ እሱን ለኛ ነው። አሁን እንዴት አርጎኝ እንዴት ስለዚህ ትክክለኛውን ነገር ተናገር፣ ጊዜያችንን አታባክንብን። ሰማህ ሙሉጌታ? እያንዳንዱን ነገር ግልጽ አድርገህ ንገረን፣ እኛንም ስሜታዊ አታርገን። ወንጀለኛ ነህ፣ ብዙ ሰዎችን በድላል፣ የብዙ ሰዎችን ደም አፍስሰሃል፣ ህፃናቶችን አግተሃል። ዛሬ እጃችን ላይ ወድቃል። ከዚህ በኋላ ወዴትም አትሄድም። ገንዘብህ፣ የሰው ኃይልህ ምንም እንደማያደርግልህ አሁን ከበቂ በላይ ተረዳህ ይመስለኛል። ከዚህ በኋላ ያለህን ነገር ለማስተካከል ደግሞ የመጨረሻ አማራጭ የሚሆነው ከኛ ጋር መተባበር ነው። ስለዚህ ህፃናቶቹ የት ነው ያሉት? ከማን ጋር ነው የምትሰራው? የተባለችው ውስጥ ጠቆይ ከተመስገን ጋር ያላት ግንኙነት ምንድን ነው? ንገረኝ። እሱን እነግርሃለሁ ያልኩህ እኮ በቃ ተሜን አትጥራ። ግን አንተ ህይወት የሚለውጥ ልስጥ ካልክ እምቢ ካልክ ሰማለህ ምን ይደረጋል? ካንተ በነገራችን ላይ ተሙ የወንድሜ ልጅ ነው እኮ። ስለዚህ ሁሌ የአባቱ ገዳይ አድርጎ የሚያየኝ እኔን ነው። ታሪኩን መስማትም ከፈለገ ጥራውና ቁጭ ብሎ ይስማ። እኔ አባቱን ከመጣና ትክክለኛውን ነገር ማትናገር ከሆነ ምን ሊያደርግ እኔ አባቱን እንዳልገደልኩት በትክክለኛ እነግረዋለሁ። አባቱ አሜሪካን ሀገር ባካበተው ሀብት ይህን ሁሉ ሀብት ንብረት ይዞ ሲሄድ እዚህ ያደረሰን የእናትና የአባቶቻችን አምላክ ነው። ይቺ ጠንቋይ የምትላት ሲወርድ ሲዋረድ የእናትና አባቶቻችንን አምላክ ይዛ የተቀመጠች ነች። ምን ማለት ነው ደግሞ ይሄ? የኔና የተሙ አባት እዛ ገጠር ከአባቶችና ከእናቶቻችን የወረስ ነው። እሱ በአጋጣሚዎች አሜሪካን ደርሶ ሲመጣ ዘመናዊነትን መረጠ። ያ ሁሉ ሀብት እንዳልነበረ ሆኖ ለሞት ተዳረገ። እኔ ግን ራሴን የነሱን የተንከባከብኩ ጠብቄ ስለተቀመጥኩ ነው ሀብታም የሆንኩት። ቆይ ይህንን ነገር በደንብ ግልጽ አድርገህ የምትነግረኝ ይሆናል። ከካሜራ ጀርባ ያላችሁ ሰዎች ተሙ ከተረጋጋ ወይም ስለመረጋጋት እንሞክራለን። ካሜራማን እስከዛ ካሜራ ናጥፋልኝ። ከተሙ ጋር አብረን የምንሰማ ይሆናል። ቁጭ በል እባክህን ተሙ። እሺ እባክህን እንዳትነካኝ፣ ሁሉን ነገር እነግርሃለሁ። ማንም አይነካም። እውነታውን ብቻ ነው የምፈልገው። ይህ መበለዝ መድማት ገርሞ ነው። ገና ህይወትን አመሰቃቅለዋለሁ። ረጋ ብለህ እኮ ብጠይቀኝ ነገር ያንተም ህይወት የሚኖረው እኛ ጋር ነበረ እና እንደነገርኩ ነው። ከቆንኩለት ጀምር ሙሉን ይስማ። ከመጀመሪያ ጀምሮ ታሪኩን ንገረኝ። የምትሰማው ጉድ አለ ብሎ ነው ይዘኝ። ተሙ ባይ የተለየ ነገር ነው የነገረን። ብዙ ታሪክ እንዳለ ነው የተናገረው። እውነቱ ይሁን ውሸት እንግዲህ በራሳችን መንገድ የምናጣራ ነው የሚሆነው። ስለ ልጆቹም አንዳንድ ነገሮችን ለመናገር ሞክሯል። የእኛ ጋርዶችም የልጆቹን ሁኔታ ሊያጣሩ እየሄዱ ነው ያለው ወደ ጠቆመን ቦታ ላይ ማለት ነው። ስለዚህ ሙሉጌታ ከዚህ በኋላ የምትዋሽበት ምንም አይነት ምክንያት የለም። ለሰራቸው እያንዳንዱ ወንጀሎች ወህኒ የምትወረወር ስለሚሆን ለመጨረሻ ጊዜ ያለህን ነገር ትናገራለህ። እውነት ይሁን ውሸት ደግሞ እኔም ተሙ በምንጠራበት መንገድ እናጣራዋለን። ንገረን አብረን። እንግዲህ አባትህ የሞተው እኔ ገድዬ አይደለም። የቤታችን የአንተ አያቶች የኔና የአባት እናትና አባቶች የሚያመልኩት
እምነት አለ ከአያቶቻቸው የተቀበሉት። ቅድም ሚጥ ያለች የሄደች ልጅ የኛ አገልጋይ የነበረች እዚህ መታ ሄደችው ልጅ እሷ እዛ ስትካድም ነው ያገኘናት፣ ለኛ አውሊያ ማለት ነው። ስለዚህ አባትህ ልጅ እያለን ያቅ ነበረ። አንተ ከመወለድ በፊት እናትን ሳያገባ ወደ አሜሪካ ሄዶ ቆይቶ ሲመጣ እሱ ፈረንጅ ሆነ ወይንም ዘመናዊ ሆነና የእናትና አባቶቻችን አምላክ ተው ቢባልም ቢያለ ተውም ቢያለ ቀጸፈውና ሞተ። ይሄ ነው ታሪኩ እንጂ እኔ ገድዬው አይደለም። ስለዚህ እሱ ታላቄ ስለሆነ የታላቅ ልጅ የመጀመሪያ ልጅ ነበረ። አንተ ነበርክ ቁጭ ብለህ የምትጋትመው የነበረው ጭራሽ እኔ። አዎ፣ ምክንያቱም ሲወርድ ሲዋረድ የመጀመሪያ ልጅ ላይ ነው የሚያርፈው። ያንን ነው ሰማለህ። እኛ ደግሞ ተካድመናለች ካልካት ሴት የሚያገኘነው መረጃ፣ ከዛ ውጭ ደግሞ ብዙ ነገሮችን ስናጣራ ያገኘነው ነገር የተለየ ነበረ። ጭራሽ የጠንቋይ ታሪክ ራስን ለማዳን የፈጠርከው ታሪክ ነው። ራስን ወንጀለኛ እንዳትባል፣ የአባቴ ገዳይነ እንዳትባል ሆን ብለህ አሁን ጥንቆላ ምናምኖች ደግሞ ገባ አይደለም። ሄዳችሁ ያጣራችሁት ማለት ነው የእናትና አባቶቻችን ሲያመልኩት የነበረ ነው። እኛም ያን ተከተልን። አባቴ ያንን አላመልክም አልሄደ። እኔም ይሄ ሁሉ ሀብት የተባርከው ያለሁት በእነሱ ነው። ይህ ሁሉ ሀብት የመጣው በጠንቋይ ነው የምትለኝ? አይደለም፣ በእናትና አባቶቻችን አምላክ። ጠንቋይና አውሊያ ለይ እንጂ አንተ ጠንቋይ በለው አውሊያ በለው እኔ የማውቀው ነገር የለም። እኔ ሰው ይህንን ይመን አይመለከተኝም ማለት ሰው የፈለገውን ነገር ማድረግ፣ ግን ለእያንዳንዱ ወንጀልህ ጥንቁላን ይሄ አውሊያ ምናምን ብለህ ማምለጫ አትሁን። ለሰራሃት ለእያንዳንዷ ወንጀል ዋጋን ትከፍላታለህ። ላጣዋቸው ነፍሶች፣ ላጣዋቸው ጊዜያት ህይወቴን ያመሰቃቀልከው በአንተ ምክንያት የራሴ ሰዎች ምላቸው ከርተውኝ ከነሱ ጋር እስር ቤት ለእስር ቤት ስንጓተት ራሴ እስከመታሰር ደርሻለሁ። ይገባሃል? አባቴ የነበረውን ሀብት እንዳያወርሰኝ ስትል ነው እዚህ ውስጥ የገባው። አሁን ደግሞ ስላገኝህ ቤተሰቦችህ ይህንን ያምናሉ። ጥንቆላል ነው አንተን የመጀመሪያ ልጅ። አሁን ደግሞ እንግዲህ እንዳለው ከሆነ እኔ ነኝ የመጀመሪያ ልጅ፣ አውሊያውን የምረከበው እኔ ነኝ። እሺ ሌላው አልኩ አልመለስ ስትል ያው ትታመም እንደነበር ታውቃለህ። አዎ ትታመም ነበረ። ስለዚህ ሆስፒታል የግል ዶክተር እንዲኖር አድርጌ ነርሶች እንዲንከባከቡ አድርጌ ነርሶቹም አንተን እንዲያጠፉ መድኃኒት ያው ድነ ዛሬ ላይ እዚህ ጋር ለመበቀል መታል። ይሄ ሁሉ ግን ማለት ነው ትእዛዙ ካብላ ይሆን ይኸውልህ ሙሉ ጌታ፣ አሁን ወዴትም መሸሹን ሌላ ምክንያት መፍጠሩን ወይም ደግሞ ያልከውም ነገር እውነት ቢሆንም በእንደዚህ አይነት መንገድ እንድናምን ማድረግን ተውና አንተና አለች የተባለችው ወይ ደግሞ እናንተ የምታገለግሉላት ሴት ተሙን ለማጥፋት ተደጋጋሚ ጊዜ ስትመክሩ እንደነበረ ታገለግለን ነበር ያልካት ሴት ጠቁመናለች። ስለዚህ እቺ ሴት የት ልትገኝ እንደምትችልና እንዴት ማግኘት እንደምንችል ነገሮችን ትነግረናለህ ማለት ነው። የመጨረሻ ጊዜ የኔ እናንተ ወሬ ሊሆን የሚችለው ይሄ ነው። ምክንያቱም ተሙ እንግዲህ ያችም ስትናገር እንደነበረው ሴትዮዋ ወይም ደግሞ ጠንቋ የተባለችዋ ግለሰብ በራሱ ከዚህ ሰውዬ ጋር ስትመካከር ነበር አንተን ለማጥፋት። ነገ ከነገ ወዲያ እሷን በተለየ መንገድ መሄዱ አይቀርም። ካሁኑ መቅጨት መቻል አለብን ብዬ አስባለሁ። ንገረን እስቲ። እሷ የትም አትሄድም፣ በዛው ተይዛ ስላለች እነግራችኋለሁ፣ ታገኟታላችሁ። ተሙ ግን እምቢ ስላለ እሷ ላይ የሚጨፍረው መንፈስ ነው መግደል የሚፈልገው። ለዚህ ነው እንዲታመም ከዛ እኔ በነርስ በኩል መድኃኒት እንድሰጠው ተደርጎ ከዛ ያሉን ሲል በገዛ በግል ዶክተሩ ግን ያው ሙት ያላለው ነፍስ ያው እኔን ያሰቃያል እዚህ ጋር መጥቶ። ስለዚህ ልጆቹም እንደነገርኩ ሄዶ ማየት ይቻላል። እርግጠኛ ነኝ አግኝቷቸው ሊሆን ይችላል። እሷም ያለችበትንም ያው አንዴ በህግ ፊት ተይዣለሁ መናገር ነው። እኛ ግን የምናውቀው የነበረው አንተ የአንተ ቤተሰቦች ወይም ደግሞ የእንዳልካቸው ቤተሰቦች እንደዚህ አይነት ነገር ላይ እንዳሉና እንዳልካቸው ከዚህ ነገር ሲያፈነግጥ አንተ እልህ ተያይዘ ከዛ በተጨማሪ የቤተሰቦች እምነት ስለሆነ አንተ የምትጎዳ ምስሉ ስለተሰማ ወደዚህ ነገር እንደገባ ነው እንዳልካቸውን አሳደ እንዲጠፋ ያደረግከው። ከዛ በተጨማሪ ተሙ ላይ ይሄ ሁሉ ስቃይ እንዲደርስ የምታደርገው አሁንም ደግሞ እነዛ ህጻናቶች ላይ ብዙ ወንጀሎች እየፈጸምክ ያለኸው ከዛ ተነስተ እንደሆነ ነው። አንተ ደግሞ እየካድክን ያለኸው ሙሉ ጌታ።
እውነታው ከልካው እንዳልካቸውን ከዛ መጥቶ ይህ እምነት ከልጅነታችን ጀምሮ ስለሆነ ለምን ተወ የእናትና አባታችን የሚል አደረብኝ። ስለዚህ ሳየው ደግሞ ይዞት የመጣ ሀብት አለው። ለሀብቱ ስል ያው ነው። ከዛ በኋላ ሁለተኛ ካደገው ጎርምሰው መታኝ። መምታት ገርሞ ነው ህይወትን እሱን ነው የቀረው። በዚህ ምክንያት ወደኛ ለማስገባት ነበር ከኛው ጋር ሆኖ እንዲተባበር። አንተ እኮ ብዙ ወንጀል የፈጸምክ ሰው ነህ። ሰማለህ? ብዙ ህፃናቶችን የጎዳ የብዙ ሰዎችን እንባ ያፈሰስክ የብዙ ሰዎችን ደም ያፈሰስክ ወንጀለኛ ነህ። ዛሬ መመታት ሊገርም አይገባም። ከዚህ በላይ ብዙ ወንጀል እንደመፈጸመ መገደል የነበረብህ ሰው ነህ። መመታት ሲያንስ ነው። እሺ ሙሉጌታ፣ አንተ መመታት ሲያንስ ነው። ሞት ተመጣጣኝ ቅጣት ቢሆን በራሱ ለአንተ ተመጣጣኝ ሊሆን አይችልም። እስር ቤት ገብተህ እያንዳንዱን ነገር በአይን እየተመለከትክ የምትቆጭ ነው የሚሆነው። ቀን በቀን እየበላህ እንድትኖር ነው የምናደርግ። ተግባባን ወይ? እሺ አሁን ከኔ ጋር ያለውን ጨረሳችሁ? ነገርኩ እኮ ልጆቹ መቼም ለፖሊሶች አሳልፌ አልሰጥም። እነሱ ጋር ብሰጥህ በሆነ መንገድ እንደምትወጣ ስለማውቅ እኔ ራሴ ህይወትን አመሰቃቅለዋለሁ። እሺ ጠንቋይ የተባለችው ካሜራ እይታ ውስጥ ነው። ለሰውም ደህንነት ጥሩ አይደለም። ያለችበትን ቦታ ከካሜራ ውጭ እነግራቸዋለሁ። ምክንያቱም ከኔም ውጪ ታላላቅ ሰዎች ስለሚሄዱ ቦታው ላይ የእነዛንም ስም ማጉደት ስለሆነ ያን ቦታ ጠቁማቸዋለሁ በደንብ። በጣም ጥሩ። ልጆቹም ያሉበት ቅድም የነገርኩ ቦታ ነው። እርግጠኛ ነኝ ያግኝተዋል ምንም ሳይሆኑ። ምክንያቱም ልጆቹ ላይ ትፈጽማለህ፣ ህፃናት ላይ ምንም አይነት ነገር ፈጽመን አናውቅም። ነገር ግን ብር ፈልገው የመጡ ሴቶች ላይ ልክ አሁን እንዳገኛቸው ሴቶች ብር ስላለኝ እንደፈለግኩ ዝናናለሁ። እንዳየኸው ከማናቸውም ልጅ የለኝ። ምክንያቱም የሆነ ነገር ይመጣል ብዬ ስለማስብ። ህፃናቶቹ ግን በቀጥታ በተዘዋሪ ቅድም እልሃለሁ። አሁን እዚህ ቆሜ ሳየው ያው ሰው ነኝና ራሴን እየወቀስኩ ነበር። ይሄ ልጅ የወንድሜ ናቸው ቅድም ስለደጋግሜ የምለው በተዘዋዋሪ ናቸው ማለት ነውና ምንም እነሱ ጋር የደረሰ የለም። እንኳን እነሱን አይደለም የእሱን እናትንም ተንከባክበን ያስቀመጥናት። አድራሻውንም ያገኙታል። ከዚህ በኋላ የምናገረው የለም። ሰዓታችንም እንደሄድ ምክንያቱም የተወሰነ ጊዜ በሩ ይዘጋል። እዛም ትልልቅ ሰዎች አሉ። እነዛ ትልልቅ ሰዎች ከዛ በተጨማሪ ደግሞ እቺ ወንጀለኛ የተባለችዋን አሮጊት ጠንቋይህን ለኛ አሳልፈ የምትሰጥ ነው የሚሆነው። እነዚህ የከበሩ ሰዎች ማን እንደሆኑ ብዙ ነገሮች አንተ ጋር ይኖራሉ፣ በጣም ብዙ ነገሮች። ስለዚህ የከበሩ ሰዎች እነማን እንደሆኑ እቺ የምትላት ጠንቋይ ወይም ደግሞ አንተን እንደዚህ አይነት ስራ እንድትሰራ የምታደርግ ተመስገን መገደል አለበት እያለች ከአንተ ጋር የምትማከሯም ሴት የት እንደምትኖርና ምን አይነት ስራ ምን አይነት እቅዶች እንዳላት እያንዳንዱን ነገር ትናገራለህ። ተግባባል? ያው እኔ ሴት አትበላት፣ አንተም ጋር ሊዋ ይደርሳል። እመቤቴ ናት። ስለዚህ እመቤቴ ናት ለዚህ ያበቃችን። የእናትና አባቶቻችንን እምነት ይዛ የተቀመጠች እመቤቴ ናት። እነዛን ታላላቅ ሰው ብታዩ እናንተም ትማረኩ ነበር። ስለዚህ ቦታውን አሳያችኋለሁ እንጂ እሷን አስይዛችኋለሁ አይደለም ያልኩት። እሷን በፍጹም የፈለጋችሁትን ብታደርጉኝ አሳልፌ አልሰጥም። ሰማለህ? እየነገርኩ እኮ ነው። ወደህ ሳይሆን በግድህ አሳልፈህ ትሰጠናለህ። እቺ ሴት ባልደረባዬ ልታስገድል የምታሴር ወንጀለኛ ነች። ከዛ ውጭ ደግሞ አንተን ብዙ ወንጀሎች ውስጥ እንድትገባ የራሷን መንገድ የፈጠረች ትልቅ ወንጀለኛ ነች። አንተ ደግሞ እያልካት ያለው እመቤቴ ወይም ደግሞ የራስን እምነት እየሄድክ ነው ያለው። ስለዚህ ወደህ ሳይሆን በግድህ ያለ ቦታ ወይም እሷ ጋር አብረን የምንሄድ የሚሆነው። ተግባባን ወይ? ያን የማታረግ ከሆነ ደግሞ እኛ ራሳችን እንገልሃለን። አንተ ለእኔም እረፍት ነው። እሷ ተደላድላ ትቀመጣለች። እርግጠኛ ነህ? እኔ ካላሳዩአችሁ፣ እኔ ካልወሰድኳችሁ እሷ ጋር የሚያደርስ ማንም የለም። እሷ ጋር ለመድረስ ጊዜው ይረዝማል እንጂ መያዛችን አይቀርም። ለእናንተ ስታገለግል የነበረችዋ ሴት ተሰውራ እንደምትኖርና በተለያየ ጫካ ልትገኝ እንደምትችል ነግራናለች። ያ ማለት የተወሰነ ጊዜ ብናጣራ ጆሮዋን ይዘን ማምጣት አይከብደንም። ገባ? አንተ ግን ባልሆነ መንገድ ራስህን የማይሆኑ ነገር ውስጥ አትክተት። ተናገረ ወይስ እንዴት? እንግዲህ አላምንም እያለ ነው። እመቤቴን አሳልፌ አልሰጥም። ቅድም በቦክስ መትቼት ነው እንደዛ ስትሆነ የነበረው። አሁን ደግሞ
ግንባርህን ብዬ ስደፋ ምትናገር ይሆናል። ተናገር። የነገርኩት ነበር። አንተ ጨክነ መምጣት ከቻልክ እህቶችንም ወንድሞችንም እናትንም አታገኝም። ተኩሰው ይኸውልህ አንድ ነገር ልንገር። አሁን በእጄ ገብታል። ከኔ ጋር ሆነ ምንም ማድረጋቸው ያንተ ተላላኪዎችን አንድ በአንድ ይዣቸዋለሁ። ስለዚህ እኔ አንተን ግንባርህን ብዬ ወደዛ አድርገው ሰርም ወደዛ አድርገው። ስለዚህ እንግዲህ እጁ ላይ የያዘው ተራ ህጻናት መጫወቻ አይደለም፣ መሳሪያ ነው። መሳሪያ ደግሞ ይገድላል። ከመሞት በፊት ወይም ደግሞ ወዳልሆነ መንገድ ከመሄድ በፊት ንገረን። እቺን ሴት የት ነው ልናገኛት የምንችለው? እሱን አላሳለፈ ማትሰጥ ከሆነ ደግሞ ምናልባት በእስር ቤት መኖር የምትችላትንም እድሜ እንድትቀር። እስር ቤት የሚባል ነገር የለም ሳሚ፣ እስር ቤት የሚባል ነገር የለም። ግንባርህን ብዬ ደፋለሁ። ወስዳለሁ። ና ተነስ። ወስዳለሁ። ግንባርህን ብዬ ደፋለሁ። እስር ቤት የሚባል ነገር የለም። እያንዳንዷ ቦታ ትወስደኛል። እቺ ጠንቆ የተባለችም ሴትዮ የውሸት ታሪክ ከሆነ ደግሞ አንተን እደፋሃለሁ። በቃ ወስዳለሁ። በቃ እንሂድ። እሺ እንዴ የተከበርኩት ነው።